በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ቀሲስ ዘሪሁን የሀገረ ስብከቱ ስራ አስኪያጅ፣ እንደዚሁም የተከበራችሁ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ አባቶች፣ ወንድሞች፣ ዲያቆናት፣ እንደዚሁም በዚህ ዕለትና በዚህ ሰዓት ይህን ታላቅ በዓል ለማክበር በዚህ ቅዱስ ስፍራ የተገኛችሁ ሁላችሁም ክርስቶሳውያን አባቶች፣ እናቶች፣ ወጣቶች፣ ሕፃናት በልዑል እግዚአብሔር ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ የፈቀደልን በቅድስናው ስፍራ ሁላችንን የሚያገናኘን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። ቃሉ የሚገኘው በዮሐንስ ወንጌል በምዕራፍ 2 ቁጥር 11 ላይ ነው። ይህንን ቃል ነው ለትምህርታችን መነሻ የምናደርገው። እንግዲህ ዛሬ እያከበርን የምንገኘው የቃና ዘገሊላን በዓል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ቃና ዘገሊላ ብለን የምንጠራው በዓል ከጌታችን ከኢየሱስ ክርስቶስ ከ9 ንዑሳን በዓላት መካከል አንዱ በዓል ነው። ይህ በዓል 3 ነገሮችን እንድናስብ ያደርገናል። አንደኛ የጋብቻን ክብር እንድናስብ ያደርገናል። ሁለተኛ የእመቤታችን የቅድስት ድንግል ማርያምን አማላጅነቷን እንድናውቅ እንድንረዳ ያደርገናል። ሶስተኛ ደግሞ የእርሱን የጌታችን የመድኃኒታችን የኢየሱስ ክርስቶስን መለኮታዊ ክብርን እንድንረዳ ያደርገናል። ትምህርታችን ትኩረት የሚያደርገው በዮሐንስ ወንጌል በምዕራፍ 2 ከቁጥር 1 ጀምሮ እስከ 11 ድረስ በሚገኘው ኃይለ ቃል ላይ ነው። በገሊላ ቃና ሰርግ በተደረገ ጊዜ ሰርጉን ያደረገው ሰው ድንግል ማርያምን ወደ ሰርጉ ጠርቷት ነበረ። ደግሞም ኢየሱስም ወደ ሰርጉ ታደመ፣ ደቀ መዛሙርቱም ወደ ሰርጉ ታደሙ ይላል። በዚህ በሰርግ ቤት ድንግል ማርያም ተገኝታለች። ጌታችን ኢየሱስ ክርስቶስ ተገኝቷል። ደቀ መዛሙርቱም ተገኝተዋል። የወይን ጠጅ ባለቀባቸው ጊዜ እመቤታችን ቅድስት ድንግል ማርያም ወደ ልጇ ወደ ኢየሱስ ክርስቶስ ቀረበችና የወይን ጠጅ እኮ የላቸውም አለችው ይላል። ምን የላቸውም? የወይን ጠጅ የላቸውም። ሰርግ ቤት ከሆነ ምግቡ መጠጡ አለ። ድንገት ባለቀ ጊዜ እንዴት እንደሚያስጨንቅ እንደሚያስቸግር አስቡት። ሰዎቹ ተጨንቀዋል። ምክንያቱም የወይን ጠጁ አልቆባቸዋል። በጣም ብዙ የተጋበዘ ሕዝብ አለ። በዚህ በጭንቀት ሰዓት ደርሶ ችግራቸው ሊፈታላቸው የሚችል ማንም አልነበረም። ግን ድንግል ማርያም የሰዎቹን ጭንቀታቸውን ችግራቸውን ተመለከተችና ወደ ልጇ ቀርባ የወይን ጠጅ እኮ የላቸውም አለችው። ምን ማለቷ ነው? ድንግል ማርያም አንተ ሁሉን ማድረግ ትችላለህ፣ የሚሳኒ ነገር የለም፣ ውሃውን የወይን ጠጅ አድርገህ መስጠት ትችላለህና ስለዚህ ሰዎቹ ተጨንቀዋል፣ ስጣቸው ማለቷ እኮ ድንግል ማርያም። ድንግል ማርያም አዛኝነቷ፣ ርኅራኄዋ፣ ደግነቷ ተገለጠ። የሰርጉ ባለቤት ድንግል ማርያምን ወደ ሰርጉ ቤት የጠራት ደግ ስለሆነች፣ ርኅሩኅ እናት ስለሆነች፣ ክብር የሚገባ ስለሆነች አክብሮ ነው ወደ ቤቱ የጠራት። የእግዚአብሔር ቤተሰቦች ድንግል ማርያምን ሁላችንም እንድንጠራት ያስፈልገናል። ድንግል ማርያም ወደ ቤታችን፣ ወደ ሕይወታችን፣ ወደ ጓዳችን ልትመጣ ይገባናል። ድንግል ማርያም ወደ ልጇ የምታደርስ ከልጇ የምታማልድ ይቅርታን የምታሰብ ንጽሕት ቅድስት እናት ናት ድንግል ማርያም። ክብር ምስጋና ይድረሳት። የወይን ጠጅ እኮ የላቸውም አለችው። የዛን ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ መልሶ እንዲህ አላት፣ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት ይላል። አንቺ ሴት ከአንቺ ጋር ምን አለኝ ማለቱ ምን ማለት ነው ቢባል እናቴ የለመንሽኝን ነገር አላደርግም አልፈጽምም እልሽ ዘንድ ከአንቺ ጋር ምን ጸብ አለኝ?
አንቺን እንደ ቅር አሰኝሻለሁ? ቅር የማሰኝበት ነገር ምን አለኝ? ውሃውን ወደ ወይን ጠጅ ለውጥላቸው ብትይ አደርገዋለሁ ሲላት ነው። ግን ጊዜ ይድረስ፣ ሁሉን የሚያደርግበት ጊዜ አለና ጊዜ ይድረስ ሲል ነው አንቺ ሴት ከአንቺ ጋር ምን አለኝ ያለው። አንዳንድ ወገኖቻችን ይህንን የመጽሐፍ ቅዱስ ክፍልን ከዚህ ላይ ቆርጠው በመውሰድ ኢየሱስ ክርስቶስ እናቱ ድንግል ማርያምን አንቺ ሴት ከአንቺ ጋር ምን አለኝ በማለት ናቃት፣ አቃለላት ብለው ደፍረው ለመናገር ይፈልጋሉ። ጌታ ኢየሱስ ክርስቶስ እናቱን የሚያከብር ነው እንጂ እናቱን የሚንቅና የሚያቃልል አይደለም። በእነሱ አረዳድ ምን መሰላችሁ? ሁለት ቃላትን ከዚህ ውስጥ ያወጣሉ። ይህንን እንድታውቁ ስለሚያስፈልግ አጠር አድርጌ እነግራችኋለሁ። አንደኛው አንቺ ሴት የሚለው ቃል ነው። ሁለተኛው ደግሞ ከአንቺ ጋር ምን አለኝ የሚለው ቃል ነው። ይሄ እኮ ማቃለል ነው። እናቱን ሰደባት፣ አቃለላት ብለው ከመጽሐፍ እየጠቀሱ ነው። እንዲህ አድርገው የሰው ልቦና ለማጣበብ የሚሞክሩት ግን ምን ማለት እንደሆነ በደንብ ተረዱት። አንቺ ሴት የሚለው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ላይ ደጋግሞ ተናግሮታል። ለምሳሌ ለማን ተናግሮታል ብንል በማቴዎስ ወንጌል በምዕራፍ 15 ቁጥር 28 ላይ ከነናዊቷን ሴት እንዲህ አላት፣ አንቺ ሴት እምነትሽ ታላቅ ነው አላት። ምን አላት? አንቺ ሴት እምነትሽ ታላቅ ነው። አንቺ ሴት ማለት አሁን ማቃለል ነው ወይ? ፈጽሞ ሊሆን አይችልም። እንደዚሁም የድካም መንፈስ የነበረባትና ወጣ የነበረችቱ ሴት ጌታችን ኢየሱስ ክርስቶስ ሲፈውሳት እንዲህ አለ፣ አንቺ ሴት ከድካምሽ ተፈተሻል አላት። አንቺ ሴት አላት። እየነቀፋትና እየሰደባት እኮ አይደለም። ይህም ብቻም አይደለም። በዮሐንስ ወንጌል በምዕራፍ 4 ቁጥር 21 ላይ ስትመለከቱ ሳምራዊቷን ሴት ኢየሱስ ክርስቶስ እንዲህ አላት፣ አንቺ ሴት እመኚኝ አላት። ይህም የነቀፌታ ቃል አይደለም፣ የአክብሮት መጠሪያ ቃል ነው። ይህም ብቻም አይደለም። በዚሁ በዮሐንስ ወንጌል በምዕራፍ 8 ቁጥር 10 ላይ ስትመለከቱ አይሁድ አመነዘረች ብለው ሊከሷት የመጡባትን ሴት ጌታችን ኢየሱስ ክርስቶስ እንዲህ አላት፣ አንቺ ሴት ከሳሾችሽ ወዴት አሉ አላት። አሁንም እንቀጥል። በዮሐንስ ወንጌል በምዕራፍ 19 ቁጥር 26 ላይ ስትመለከቱ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሳለ እናቱ ድንግል ማርያም በመስቀሉ ስር ሳለች፣ ዮሐንስ ወንጌላዊ በመስቀሉ ስር ሳለ ጌታችን ኢየሱስ ክርስቶስ እናቱን እንዲህ አላት፣ አንቺ ሴት እነሆ ልጅሽ አላት። አንቺ ሴት ብሎ ስለተናገረ እናቱን አቃለላት ማለት ነው? በዮሐንስ ወንጌል በምዕራፍ 20 ቁጥር 13 ላይ መላእክት መግደላዊት ማርያምን አንቺ ሴት ስለምን ታለቅሻለሽ ብለዋታል። በዛ በዮሐንስ ወንጌል በምዕራፍ 20 ቁጥር 15 ላይ ስትመለከቱ ክርስቶስ መግደላዊት ማርያምን አንቺ ሴት ለምን ታለቅሻለሽ ብለዋታል። ቅዱስ ጳውሎስም በመጀመሪያ የቆሮንቶስ መልእክቱ በምዕራፍ 7 ቁጥር 16 ላይ በኢየሱስ ክርስቶስ ስለምታምን ሴት ሲናገር አንቺ ሴት ባልሽን ታገኚ እንደሆነ ምን ታውቂያለሽ አለ። ለመሆኑ ሴት ማለት ምን ማለት ነው የሚባል አዳም ከጎኑ አጥንት እግዚአብሔር ወስዶ ሔዋንን ፈጥሮ በሰጠው ጊዜ ይህቺ ሥጋ ከሥጋዬ አጥንት ከአጥንቴ ነውና ሴት ትባላለች። ምን ትባል? ምን ትባል? ሴት ማለት ምን ማለት ነው? ሥጋ ከሥጋዬ አጥንት ከአጥንቴ ማለት ነው። የመጽሐፍ ቅዱሱ ትምህርትና ትርጉም ይሄ ነው። ስለዚህ ድንግል ማርያምን ክርስቶስ አንቺ ሴት ብሎ ሲናገር ከሥጋዋ ሥጋን ከነፍሷ ነፍስን ነስቷልና ሴት የከበረች ናትና፣ ስለዚህ ክርስቶስ በክብር የመጠሪያ ስም እናቱን ምን ብሎ ጠራት? አንቺ ሴት ብሎ ጠራት። ከአንቺ ጋር ምን አለኝ ማለትስ በአጭሩ ሁለት ጥቅሶችን ብቻ ነግራችኋለሁ። አንደኛው በአንደኛ መጽሐፈ ነገሥት ምዕራፍ 17 ላይ እንደዚህ ይላል፣ ሴቲቱ ልጇ በሞተባት ጊዜ ወደ ነቢዩ ኤልያስ መጣችና የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ኃጢአቴን ታሳስብ ዘንድ ልጄንስ ትገድል ዘንድ ወደዚህ መጥተሃልና አለችው ይላል። ምን ማለት ነው ክርስቲያኖች? ካንተ ጋር ምን ጸብ አለኝ? አንተን ቅር ያሰኘውበት ነገር ምን አለኝ ማለቷ ነው እንጂ እየሰደበችው አይደለም። አስተውሉ በደንብ አድርጋችሁ። በማቴዎስ ወንጌል በምዕራፍ 8
ቁጥር 29 ላይም ስትመለከቱ መድኃኒታችን ኢየሱስ ክርስቶስ ጌርጌሴኖን ወደሚባል ስፍራ ሲመጣ በመቃብር ያድሩ የነበሩ አጋንንት የሰፈሩባቸው ሁለት ሰዎች ወጡና ተገናኙት። በላያቸው ላይ ያደሩት አጋንንት እየጮሁ ጌታችን ኢየሱስ ክርስቶስ እንደዚህ አሉት፣ ኢየሱስ ሆይ የእግዚአብሔር ልጅ ሆይ ከአንተ ጋር ምን አለን አሉት። አጋንንት ክርስቶስን እየሰደቡት አልነበረም። ምን እያሉት ነው? ልክ በአይሁድ አነጋገር መሰረት አንተን የምንቃወምበት ምን ኃይል አለን ሲሉ አጋንንት ይህንን ቃል ተናግረውታል። ስለዚህ ከአንቺ ጋር ምን አለን ሲል ምን ጸብ አለብኝ፣ ምን ቅሬታ አለብኝ፣ አንቺን እምቢ አልልሽም ሲላት ነበረ። አምላካችን ስሙ የተመሰገነ ይሁን። ከዚህ በኋላ ድንግል ማርያም ምን አለቻቸው መሰላችሁ? አገልጋዮቹን ጠራቻቸውና የሚላችሁ ነገር አድርጉ አለቻቸው። ይህ ማለት ምን ማለት ነው? የሚሰጣችሁ ትእዛዝ አለ፣ የሚያደርግላችሁ ተአምር አለ። እኔ ጠይቄዋለሁ እሱም እሺ ብሎኛል ማለት ነው። አሁን አስተውሉ። ድንግል ማርያምን ክርስቶስ አንቺ ሴት ከአንቺ ጋር ምን አለ ማለቱ ለነቀፌታና ለስድብ አልቀበለሽም ለማለት ቢሆን ኖሮ ድንግል ማርያም ቀር ብሏት የት ነበር? እሱ አልነበረም። የት ነበር አይደል? ዝምትን ነበር። ስለተስማሙ ግን ወደ አገልጋዮቹ ሄዳ የሚላችሁ ነገር አድርጉ ብላ ጠራቻቸው። የኔና የእናንተ እናት ድንግል ማርያም ከኢየሱስ ክርስቶስ የምታርቅ ናት? ወደ ኢየሱስ ክርስቶስ የምታቀርብ ናት? አረ ድምፃችሁ ሰማ። ወደ ማን የምታቀርብ ናት? ድንግል ማርያም እኮ ስሟ ሲተረጎም ማርያም ቢል መር ለመንግሥተ ሰማያት በልጇ በኢየሱስ ክርስቶስ አምነን መንግሥተ ሰማያት እንድንገባ ወደዛ የምትመራና ድንግል ማርያም ከኢየሱስ ክርስቶስ የምትለይ አይደለችም። ድንግል ማርያም ክብር ምስጋና ይድረሳት እናታችን ድንግል ማርያም። እንዲህ አይነት እናት ናት ያለችን ወደ ልጇ አቅርባ የሚላችሁ ነገር አድርጉ የምትልናት። እነሱም ቀረቡ። ኢየሱስ ክርስቶስም ጋኖቹን ውሃ ሙላቸው አለ። ከዚህ በኋላ 6 የድንጋይ ጋኖች ነበሯቸው። እነዛን ስድስት የድንጋይ ጋኖችን እስከ አፋቸው ድረስ ውሃ ሙሏቸው ይላል። ክርስቶስ የተናገረን አስተውሉ። ጊዜ ይድረስ ብሏል ይሰራል። ግን እናቱ ናትና ጊዜ ይድረስ እያለ ፈጥሮ ለድንግል ማርያም ለእናቱ ሊፈጽምላት ፈቃዱ ሆነ። ያንን በሞሉት ጊዜ ጌታ እንዲህ አላቸው፣ ቀርታችሁ ለአሳዳሪው ስጡት አላቸው። ቀዱና ለአሳዳሪው ሰጡት። አሳዳሪው ጌታችን ኢየሱስ ክርስቶስ የወይን ጠጅ አድርጎ የለወጠውን ውሃውን በቀመሰ ጊዜ ከወዴት እንደመጣ አላወቀም። የሚገርመው እነሱ የሞሉት ውሃ ነው። ክርስቶስ ደግሞ ውሃውን የወይን ጠጅ አድርጎ ለወጠው ይለናል። አምላካችን ስም የተመሰገነ ይሁን። ስለዚህም ቅዱስ ዮሐንስ ወንጌላዊ እንደዚህ አለ፣ ኢየሱስን ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጸ አለ። ክብሩን ለገለጸ አምላክ ክብርና ምስጋና ይሁን። የክርስቶስ ስልጣንና ኃይል በዚህ በቃና ዘገሊላ ሰርግ ተገለጸ። ስለዚህ ይህ የተገለጸው ክብር ነው። ዛሬ ሁላችንም በአደባባይ ተሰባስበን የቅዱስ ሚካኤልን ዛሬ 12 ነውና የቅዱስ ሚካኤልን ታቦት አጅበን እልል እያልን ታቦቱን ወደ መንበረ ክብሩ ያስገባ ነው። እርግጥ ነው የቃና ዘገሊላ በዓል የሚከበረው የካቲት 23 ቀን ነው። ነገር ግን ያንን በዓል አባቶች ሊቃውንት ወደዚህ ወደ ጥምቀቱ በዓል አምጥተው የውሃን በዓል ከውሃ በዓል ጋር ለማስማማት ዛሬ እንዲከበር አድርገው ይኸው በደመቀ ሁኔታ በዓሉን አክብረናል። ለዚህ ያደረሰን አምላካችን እግዚአብሔር ስም የተመሰገነ ይሁን። የትምህርታችንን ፍሬ ሀሳብ ለማጠቃለል 1-2 ነጥቦች እናነሳለን። አንደኛው ድንግል ማርያምን የሚመለከት ነው። ሁለተኛው ደግሞ እርሱን ጌታችን ኢየሱስ ክርስቶስን የሚመለከት ነው። እኔና እናንተ በድንግል ማርያም እናምናለን። ሲድምጻችሁ ሰማ። በማን እናምናለን? በማን እናምናለን? በድንግል ማርያም የምናምነው ድንግል ማርያም አምላክ ናት ብለን አይደለም። ምንድን ናት ብለን ነው? የአምላክ እናት ናት። ጌታን የወለደች ናት። ኢየሱስ ክርስቶስ ጌታ አምላክ የተወለደው ከሌላ ከማንም አይደለም፣ ከእርሷ ከድንግል ማርያም ነው ብለን እናምናለን። ስለዚህ ድንግል ማርያም ወላዲተ አምላክ አምላክን የወለደች በድንግልና ጸንሳ በድንግልና የወለደች
ክብርት ንጽሕት እናት ናት። እንዲህ ብለን በድንግል ማርያም እናምናለን። ድንግል ማርያምን መቼም እኛ አምላክ ናት ብለን አናውቅም አንልም። ኦርቶዶክሳዊ የሆነ ሰው ድንግል ማርያም አምላክ ናት አይልም። ግን ወደንም ጠላንም የምንቀበለው እውነት አለ። ያ እውነት ድንግል ማርያም ወደ አምላክ ስለኛ የምትማልድ ምልጃን የምታቀርብ ስለኛ የምትጸልይ አማላጅ ናት የሚለውን መቀበል ግን ክርስቲያናዊ ግዴታ ነው። ድንግል ማርያምን አማላጅ እንላታለን። ኢየሱስ ክርስቶስን ፈራጅ፣ አዳኝ፣ ምልጃን ጸሎትን የሚቀበል ጌታ ብለን እናምናለን። አሁን የቃና ዘገሊላ ተመልከቱ። ድንግል ማርያም ወደ ልጇ ወደ ኢየሱስ ክርስቶስ ስለማን የቀረበችው? ስለ ሰዎቹ አይደል? ስለጨነቃቸው ሰዎች ቀርባ ልመና ቀርባለች። ጌታም ሰምቷታል፣ ምልጃውን ተቀብሏል። ልክ እንደዚህ ነው ድንግል ማርያም በጭንቀታችን በችግራችን ጊዜ ስለኛ ወደ ኢየሱስ ክርስቶስ የምትማልድልን ንጽሕት ቅድስት እናታችን ናት፣ አማላጃችን ናት። ስለዚህ በድንግል ማርያም ያመንነው አምላክ ብለን ነው ወይስ አማላጅ ብለን ነው? እስኪ መስክሩላችሁም። አምላክ ብለን ነው ወይስ አማላጅ ብለን ነው? አማላጅ ወደ ማን የምትማልድ? ወደ እግዚአብሔር፣ ወደ ልጇ ወደ ኢየሱስ ክርስቶስ የምትጸልይ ብለን ያመንነው። ለዚህም ሁለት ጥቅሶችን ብቻ ልንገራችሁ። አንደኛው ቅዱስ ያዕቆብ በመልእክቱ በምዕራፍ 5 ቁጥር 16 ላይ ምን አለ? ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። አንዱ ስለ አንዱ ምን ያርግለት? ይጸልይለት። የጻድቅ ሰው ጸሎት በስራዋ ኃይል ታደርጋለች አለ። ስለዚህ የድንግል ማርያም ጸሎት በስራዋ ምን ታደርጋለች? በሯ በደንብ ተናገሩ። ምን ታደርጋለች? እንደዚሁም በአንደኛ ጢሞቴዎስ ምዕራፍ 2 ላይ ስትመለከቱ ምልጃ ለክርስቲያኖች አስፈላጊ መሆኑ ተጽፎ እናገኛለን። ስለዚህ በአጠቃላይ ድንግል ማርያም የኛ የምእመናን አማላጅ መሆኗ የታየበት የተገለጸበት ምዕራፍ ነው። ሁለተኛው ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው። እኛ እንዲህ ብለን በኢየሱስ ክርስቶስ በድንግል ማርያም ልጅ እናምናለን። እውነተኛ አምላክ የዘላለም ሕይወት ብለን እናምናለን። ስለዚህ የቃና ዘገሊላ ሰርግ ማለት የእርሱ የጌታችን የኢየሱስ ክርስቶስ ክብሩ የተገለጸበት ስልጣኑ ኃይሉ የተገለጸበት ነውና ዛሬ እንዲህ ባለ በደመቀ ሁኔታ በዓሉን አክብረናል። አምላካችን ስሙ ለዘላለም የተመሰገነ ይሁን። በዓሉን የሰላም የደስታ የፍቅር በዓል ያደርግልን። ለዓመቱ ደግሞ በሰላም ያደርሰን። በስብሐት ለእግዚአብሔር። ይቆየን።